መገናኛ ብዙሃን የሀገርን ጥቅም ያስቀደሙና የወል እውነትን የሚያጎሉ እንዲሆኑ በብዙ ይጠበቃል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስቴር ሙሐዘ ጥበባት ዲያቆን ዳንኤል ክብረት እንደሚሉትም ሀገር በመገናኛ ብዙሃን የሚገነባ ነው። ትውልዶች እንዲሞቱላት ያደረገውን ከባሌ መቀሌ እንዲሄዱላት ያደረገውን ከምስራቅ ምዕራብ ከምዕራብ ምስራቅ ሄደው ይችን ሀገር እንዲቆሙላት ያደረጋትን የፈጠረው ያ ሚዲያ ነው። ያ ትውፊታዊው ሚዲያ ነው። እሱን ትውፊታዊ ሚዲያ ነው ዘመናዊ ያደረግነው። ዘመናዊ ሚዲያስ ምን እየሰራ ነው? ህሊናችን ውስጥ ምን እየገነባ ነው ወይስ ምን እያፈረሰ ነው? መገናኛ ብዙሃን በሀገር ግንባታ ውስጥ የሚኖራቸውን ሚና ለመወጣት ምን እየሰሩ ነው ጠይቀናል። ፋና ሚዲያ ኮርፖሬሽን ዋነኛ የሁሉም ስራዎች ምሰሶ ብሎ ከሚያምንባቸው ጉዳዮች መካከል አንደኛው የሀገርን ብሔራዊ ጥቅም ማስቀደም ማስጠበቅ የሚለው ነው። ምክንያቱም የብሔራዊ ጥቅም ጉዳይ ለኛ የዜና የፕሮግራም የመዝናኛ ጉዳይ ብቻ በጥቅሉ የይዘት ጉዳይ ብቻ ሳይሆን የኢትዮጵያን ሉዓላዊነት የማስጠበቅ ኢትዮጵያን ታሪኳን ጠብቃ ዛሬ ላይ የተሻለ ሰርታ ለነገ ደግሞ የተሻለች ሀገር እንድትሆን የማድረጊያ መንገዳችን አንዱ ስለሆነ የብሔራዊ ጥቅም ጉዳይ ለኛ ትልቁ ምሰሶአችን ነው። ሚዲያ ደግሞ ዋናው ስራው በአንድም በሌላ መልኩ ከሀገር ጥቅም ጋር ከሀገር ፖለቲካ ጋር ከሀገር ሉዓላዊነት ጋር ከሀገር ኢኮኖሚያዊ ጥቅም ጋር የተገናኘ ነው፣ የተሳሰረ ነው። ከዛ ልናመልጥ አንችልም እና ከዚያ አኳያ ዋና ስራችን ብሔራዊ ጥቅም ላይ መስራት ነው ማለት ይቻላል። ብሔራዊ ጥቅም ላይ እኛ ሲሪየስሊ ነው የምንሰራው። በየአጀንዳችን በየሳምንቱ በዜናም በፕሮግራም ወቅታዊ በሆኑ አጀንዳዎች ላይ ብሔራዊ ጥቅምን አስቀድመን እነዛ ኢሹዎችን በደንብ ማህበረሰቡ እንዲረዳ የኢትዮጵያን ፍላጎት የኢትዮጵያን መሻት በማሳየት ኢትዮጵያ የሚገባትን እንደ ሀገር መከበር ያለውን ነገር ኢትዮጵያ ምን ትፈልጋለች፣ ለኢትዮጵያ መከበር ያለበት ነገር ምንድነው? እዚህ ላይ እንደ ሚዲያ ትልቁ ሚና እየተወጣ ነው ብዬ አስባለሁ። በኢትዮጵያ መገናኛ ብዙሃን ባለስልጣን ተመዝግበው ከሚሰሩ ከ300 በላይ የመገናኛ ብዙሃን ተቋማት ከግማሽ በመቶ በላይ የሚሆኑት የኢትዮጵያን ሕግና የሙያ ስነ ምግባርን አክብረው ሲሰሩ የሀገርን ብሔራዊ ጥቅም ማስቀደም ቀዳሚ ተግባራቸው አድርገውታል። በ3 ወር ውስጥ የሚዲያ አዝማሚያ ትንተና ስለሰራን በሚዲያ አዝማሚያ ትንተና ደግሞ አድሬስ የተደረገው ከኛ ማንዴት ጋር የሚገናኘው የኛ ማንዴት የአገር ስርዓትን በተለይ ህገ መንግስታዊ ስርዓቱንና ብሔራዊ ጥቅምን ማስጠበቅ የህዝቦችን ጥቅም ማስጠበቅ ላይ ብሎ አዋጁ ላይ ያስቀምጣል። እነዚህ ጉዳዮች በትክክል የህዝብ ጥቅም የሀገር ጥቅም በዘገባዎች ላይ መጠበቃቸውን የማረጋገጥ ስልጣን ለኛ በአዋጅ ተሰጥቶናልና እንዳያችሁት በ310 ሚዲያዎች ላይ አሰሳርገን ግን ስፔሲፊክ 105 ሚዲያዎች ላይ ነው ያካሄድ ነው። በዚህ መሰረት እንግዲህ የህዝብ መገናኛ ብዙሃን 76% ሽፋን ሰጥተውታል። የንግድ መገናኛ ብዙሃን ኦልሞስት ወደ 56% ሽፋን ሰጥተዋል። የበይነ መረብ ወደ 18% ሰጥተዋል። የውጭ መገናኛ ብዙሃን ደግሞ 17.5% ያህል ሰጥተዋል። የኢትዮጵያን ብሔራዊ ጥቅም ማስጠበቅ፣ ህብረ ብሔራዊ አንድነትን ማጽናት፣ የጋራ ትርክት ግንባታና የብልጽግና ህሳቤን ማስረጽ እንደ ሀገር በትኩረት ሲሰራበት የመገናኛ ብዙሃን ደግሞ ይህንን የመግለጥ ሚናን እንዲወጡ ይጠበቃል። የሀገር ሉዓላዊነትን ይመለከታል፣ የግዛት አንድነትን ይመለከታል፣ የሀገር ድንበርን ይመለከታል፣ አገርን በኢኮኖሚ ራሷን የማስቻል ስለዚህ የሀገር ሉዓላዊነት ማለት የነዚህ ሁሉ ሉዓላዊነት ጭምር ነው። ይሄንን ማስጠበቅ ይሄንን ማስከበር ነው እንግዲህ ብሔራዊ ጥቅምን ማስከበር ማለት። ይሄ ደግሞ ዜጋ የሆነ በዛች ሀገር የተወለደና ያች ሀገር ያገባኛል የሚለው ሰው ሁሉ ጉዳዩ ነው። የፖለቲካ ልዩነቱ፣ የእምነት ልዩነቱ፣ የሳቤ ልዩነቱ ይሄ ብሔራዊ ጥቅምን አይመለከትም። ብሔራዊ ጥቅም ማለት እኛነታችንን የማስቀጠል ጉዳይ ማለት ነው። የዚህ የሚዲያው ማህበረሰቡም ዋና ጉዳዮች መሆን መቻል አለባቸው። ለብሔራዊ ጥቅም መከበር የጎላ ሚና እንዳላቸው የሚታምንባቸው መገናኛ ብዙሃኑ ወቅታዊ ትክክለኛና ሚዛናዊ ዘገባን በማቅረብ የሀገር ብሔራዊ ጥቅም ላይ እንቅፋት የሚሆኑ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን መከላከል በብዙ የሚጠበቅባቸውም ኃላፊነት ነው። ጋዜጠኛው ራሱ የሙያ ስነ ምግባርም ሌላ ደግሞ በአሁኑ ሰዓት ጋዜጠኛ ብቻ አይደለም ሙያው ላይ ያለ ኢንተረስት ያለው ከዲጂታል ሚዲያ መስፋፋት ጋር ተያይዞ ፍላጎቱ ያለው ተነሳሽነቱ ያለውና እንዲሁ ደግሞ ኤክስፖዠሩን የፈጠረ ከህዝብ ጋር በተለያዩ መድረኮች በተለያዩ ሙያዎች
ኢንተራክሽኑን ያጎለበተው ሁሉ ወጥቶ እየተሰማራበት ያለ ጉዳይ ስለሆነ አሁን እንዲህ አይነት ፈተናዎች ተጋርጠውብናል፣ ያጋጥማሉ። እሱንም ደግሞ ለመከላከል እየተሰሩ ያሉ ስራዎች አሉ። እነዚህ ጉዳዮች ደግሞ ተጠናክረው የሚቀጥሉ ይሆናል ማለት ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን ለብሔራዊ ጥቅም በሚል መሪ ሀሳብ ያዘጋጀውን ሀገር አቀፍ የውይይት መድረክ አካሂዷል። በመገናኛ ብዙሃን ይዘት አዝማሚያ ግምገማ ቀርቦ ከባለድርሻ አካላት ጋር ሰፊ ውይይትም ተደርጎበታል።